እግዚአብሔር በእውነት ከመቃብርና ከሞት ያስነሳል። አደገኛ ዘመን ያለንበት ዘመን። ኦርቶዶክሳውያን በተለይ ወጣቶች ወንድሞችና እህቶች ራሳችሁን መፈተሽ አለባችሁ። በጌጥ በውበት በሌላ ነገር መምረጥ ቤተክርስቲያኒቷ የግድ እናንተን እንድትከተል ማድረግ። በነገራችን ላይ ቤተክርስቲያን ወጣቱን እንድትከተል ማድረግ ካለባት ምን ማድረግ እንዳለባት ታውቃላችሁ? የአርሴናልና የማንቸስተር ኳስ ጨዋታ እዚህ በስክሪን ማሳየት አለባት ማለት ነው። እናንተን ከተከተለች ስርዓት ይጠፋል። እናንተን ከተከተለች ማህሌቱ ይጠፋል። እናንተን ከተከተለች ቅዳሴው ይጠፋል፣ ዜማው ይጠፋል፣ ወዙ ይጠፋል፣ ላህዩ ይጠፋል፣ ትርጓሜው ይጠፋል። እናንተን ነማንንና ምን አይነት ትምህርት እንደምትፈልጉ ጭምር እናውቃለን። አንዳንድ ማህበረሰብ ሲያረጅ እንኳን ማክበር ይቅርና ሴት ማህፀኗን ሰንጥቆ ጽንሱን ያወጣል። ማህበረሰብ ያረጃን። በነገራችን ላይ ማህበረሰብ ለውጥ አለው፣ ኢቮሉሽናል ማህበረሰብ ያረጃል፣ ማህበረሰብ ያድጋል፣ ማህበረሰብ ይታደሳል፣ ማህበረሰብ ይለወጣል፣ ማህበረሰብ ዝቅ ይላል፣ ማህበረሰብ ከፍ ይላል። አሁን እኔና እናንተ ያለንበት ዘመን ወዴት እንደሆነ አላውቅም እንጂ የምንለወጠው ከአንድ ማህበረሰብ ወደ ሌላ አይነት ማህበረሰብ ሽፍት እያደረግን እንደሆነ ይሰማኛል። ወደ ሌላ አይነት፣ ወደ አውሬነት ይሁን ወደ መላክነት ይሁን እሱን አላውቅም፣ መገመት ይከብዳል። ግን በጣም በብዙ ክፉ ነገሮች ታጥረናል። አንዋደድም፣ እንካካዳለን፣ አንተማመንም፣ እንፈራራለን። ለመጋደል ጊዜ እንጠብቃለን፣ ለጦርነት ጊዜ እንጠብቃለን። አንዱን ለማሳደድ ጊዜ ይጠብቃል። ሁሉም አድፍጦ ይጠብቃል። ያንዳንዱ ሰው አይምሮው ላይ ሞት አለ፣ ልቡ ውስጥ ጨለማ አለ፣ ልቡ ውስጥ ቂም አለ፣ ልቡ ውስጥ በቀል አለ፣ ልቡ ውስጥ ምቀኝነት አለ፣ ልቡ ውስጥ ቅናት አለ። ጊዜ ይጠብቃን ያለ መፈንዳት። እንደዚህ አይነት ማህበረሰብ ፈጥረናል። በተለይ በዚህ ዘመን ሰው መራጮች ነን። ከሰባኪ መርጠን፣ ከዘማሪ መርጠን፣ ከህንፃ መርጠን፣ ከቦታ መርጠን፣ ከዲያቆን መርጠን፣ ከቄስ መርጠን፣ ከአውደ ምሕረት ከመድረክ መርጠን፣ ከትምህርት መርጠን። የእናንተ ምርጫ ስለሆነ ነው እኛ የመጣነው። እዚህ እንዲህ አይነት መምህራን ስለሌሉ አይደለም። በዚህ ዘመንም በጣም ብዙ መድኃኒቶቻችንን የቀበርን ትውልዶች ነን። ብዙ የሚጠቅሙንን ነገሮች ገደል የሰደድን፣ ሊቃውንቱን ማናከብር፣ መምህራትን ማናከብር፣ ትልልቅ ሰዎች የማይከበሩባት ሀገር፣ ያቀኑ ሰዎች ዝም የሚሉበት ሀገር፣ የክለብ ታሪክ እንደ ጀብድ የሚሰማበት ዘመን፣ የመጠጥ ታሪክ፣ የጭፈራ ታሪክ፣ የዝሙት ታሪክ እንደ ጀብድ እንደ ጦር ሜዳ ታሪክ የሚሰማበት ዘመን፣ እንደ ፉከራ እንደ ሽለላ የሚሰማበት ዘመን። ምን እንደሆነ መንፈሳዊነት፣ ሀገር ምን እንደሆነ፣ ወጣትነት ምን እንደሆነ፣ ሰውነት ምን እንደሆነ በማያውቁ ሰዎች ፖድካስት ተስበን የነሱን እየሰማን ትልልቅ ሰዎች አፋቸውን ይዘው ቁጭ እንዲሉ ያደረግን በእውነት የመከነን ገደል ሰደናል። እግዚአብሔር በእውነት ከለናል። በሚሊዮን የሚቆጠር ህዝብ ሞቷል በጦርነት። ገዳዮች ነን። ንስሐ ልንገባበት ያስፈልጋል። ልንጸጸትበት ያስፈልጋል። ልናለቅስበት ያስፈልጋል። ብዙ ህፃናት እየለመኑ ነው ሜዳ ላይ ወጥተው፣ እናት አባቶቻቸውን የገደልንባቸው ህፃናት፣ ታላላቅ ወንድሞቻቸውን በጦርነት የገደልንባቸው ህፃናት አሁን በመኪና መስኮት እጃቸውን እያወዛወዙ ይለምኑናል፣ ሳንቲም ይጠይቁናል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ። እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህርይ ምስጋና ለእርሱ ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ። መድኃኒታችን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ። ኃይላችን፣ አምባችን፣ መጠጊያችን፣ ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡራን የእግዚአብሔር ልጆች፣ አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በኃያሉ በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ
ቅዱስ ስፍራ ተገኝተን ቅዱስና ሕያው ዘላለማዊ የሆነውን ቃሉን እየሰማን እንድንባረክ እንድንቆይ ስለረዳን ስሙ ለዘላለም የከበረ የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ አባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርን ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። ለተወሰኑ ደቂቃዎች የምንማማርበት የትምህርት ርዕስ ልብሳቸውን አጥበው በበጉ ደም አነጹ በሚል ርዕስ ይሆናል። ቃሉ በራእየ ዮሐንስ ምዕራፍ 7 ቁጥር 14 ላይ የሚገኝ ኃይለ ቃል ነው። በምን ዙሪያ ላስተምር ብዬ በውስጤ ብዙ ተጨንቄያለሁ። ስለ ጉባኤያት ስናስብ በምናገለግልበት አጥቢያ አብያተ ክርስቲያናት ብቻ ሳይሆን በሩቅ ባሻጋሪ እያየን ከምንሳሳላቸውና ከምንጸልይላቸው ጉባኤያት አንዱ ይሄ ጉባኤ ነው። ወጣቶች መምህራንና ወጣቶች ሰባክያን ያሉበት በተደራጀ በተቀናጀ ፍጹም ትጋትና መንፈሳዊነት ባለበት መልኩ ጉባኤ የሚዘጋጅበት አንዱ ቦታ ይሄ ነው። ምናልባት አንዳንድ ነገሮችን በእጃችን ስንይዛቸው ወርቅ የሆኑ ነገር ግን ኩበት የሚመስሉ ነገሮች ሊኖሩ ይችላሉ። ማስተዋልና በጥንቃቄ መያዝ ይገባል። እንዲህ አይነት ጸጋ፣ እንዲህ አይነት መሰባሰብ፣ እንዲህ አይነት ህብረት፣ እንዲህ አይነት አንድነት በጸሎት እንዲጠበቅ ይገባል እና እዚህ ጉባኤ ላይ አዲስ አበባ ውስጥም ያሉ ሌሎች ክፍለ ሀገርም ያሉ መምህራን ሊቃውንት እዚህ አውደ ምሕረት ላይ ቆመዋል። ብዙ ትምህርት ተሰጥቷል እና የተጨነኩት ብዙ መምህራን ስላስተማሩ ያ ሁሉም መምህራን ያስተማሩትን ትምህርት ትይዙታላችሁ ብዬ ባላስብም ግን ለአክብሮት ትምህርት እንዳይደጋገም እና ምናልባትም ያው ሰዎች ስለሆንን እንዳንሰለች በሚል ምን አይነት ትምህርት ባስተምር ይሻላል እያልኩ ስጨነቅ ነበር። አስቀድሜ ትናንትም ከዛ በፊትም ያስተማሩትን መምህራን እሱንም ቪዲዮአቸውን ስመለከት ነበር እንዳልደግም። አንዳንድ ሐሳቦች ወቅታዊ ሲሆኑ ሁሉም መምህራን ሁሉም ሰባክያን ያንኑ እያነሱ ያስተምሩና ይህንን ትናንት መምህር ገሌ አስተምሮታን ብለን ልባችንን ቀዝቀዝ አድርገን ለቃሉ ቦታ መስጠት እንተዋለን። በዛ ምክንያት ስለምናከብራችሁ እንጠነቀቃለን። ስለዚህም ይህንን ርዕስ ራእየ ዮሐንስ ላይ ምዕራፍ 7 ቁጥር 14 ምናልባትም በተደጋጋሚ የተሰማ እንኳን ቢሆን በተወሰነ መልኩ ማስተዋልም ስለሚገባን ከእግዚአብሔር ቃል ውጪ መሆንም ስለማንችል በዚህ ርዕስ ዙሪያ በጣም ጥቂት ነገሮችን ብቻ እንመለከታለን። ይሄ ራእየ ዮሐንስ የሚባለው መጽሐፍ በተለይ ደግሞ በዚህ ዘመን በስፋትና በብዛት መነገር፣ መነበብ፣ መሰማትና መደመጥ፣ መተንተንና መተርጎም የሚገባው ክፍል ነው። አሁን ወቅቱ ላይ ነው። ትክክለኛ ወቅቱ ላይ ነው ያለነው። ያለንበት ዘመን የዓለም ፍጻሜ የዓለም መጨረሻ የደረሰ እስኪመስል ድረስ ነገ እስኪመስል ድረስ የምንሰማቸው ነገሮች ጆሮን ጭው የሚያደርጉ ናቸው። ራእየ ዮሐንስ ለነዚህ ጊዜያት ተመድቦ ለክርስቲያን ጆሮዎች ብቻ ሳይሆን ለዓለም አቀፍ ፖለቲካ ተንታኞች ሳይቀር ምቹ የሆነና መጪውን ጊዜ ማሳየት የሚችል መጽሐፍ ነው። ይሄ መጽሐፍ ከሌሎቹ ቅዱሳት መጽሐፍት ልዩ የሚያደርገው የተለየ ብቃትን የሚጠይቅ አንዳንድ ጊዜ ትህትናን የሚጠይቅ አላውቅም ማለትን የሚጠይቅም ጭምር ነው ይሄ መጽሐፍ። ለምንድን ነው እንደዛ የሚሆነው? በጊዜ ሂደት የሚተረጎም እየተኖረ የሚታወቅ እየደረሰ የሚታወቅ እያየ ነው የሚታወቅ እየሰማ ነው የሚታወቅ በአይናችን እያየ ነው የሚታወቅ በክስተት የሚታወቅ በተግባር የሚታወቅ በተጨባጭ የሚታወቅ በመሆኑ በጣም ብዙ ሐሳብን ይጠይቃል። ራእየ ዮሐንስ በብዙ ስሞች ይታወቃል። የምስጋና መጽሐፍ፣ የተስፋ መጽሐፍ፣ የሰማይ መስኮት መጽሐፍ፣ የድል መጽሐፍ፣ የመላእክት መጽሐፍ፣ የዘላለም ሕይወት መጽሐፍ፣ የምስጢር መጽሐፍ፣ ረቂቅ መጽሐፍ እየተባለ በብዙ አይነት ስያሜዎች ይታወቃል። ይህንን ራእይ የተመለከተ ወንጌላዊ ቅዱስ ዮሐንስ ነው።
ቅዱስ ዮሐንስ ወንጌላዊ ለመጨረሻ ጊዜ ያየው ራእይ ይሄ መጽሐፍ ብቻ ነው። ከአምስት መጽሐፎች ውስጥ የመጨረሻ የጻፈውም ይህን መጽሐፍ ነው። ያየውም ይህንን ራእይ ነው። ቅዱስ ዮሐንስ ወንጌላዊ ይህንን ራእይ ካየ በኋላ ተሰውሯል። እግዚአብሔር ወደሚያውቀው ስፍራ ተወስዷል። ይህንን ራእይ ለማየት ቅዱስ ዮሐንስ ወንጌላዊ አጠቃላይ እድሜው 95 ዓመታትን ወስዶበታል። እድሜው ከጌታ መከራ በኋላ ግን 70 ዓመታትን አሳልፏል ይህንን ራእይ ለማየት። ቅዱስ ዮሐንስ ወንጌላዊ ብዙ አልቅሷል። የኛ ሊቃውንት ሲገልጡ 70 ዓመት ቁጹረ ገጽ ሆኖ የኖረ ብለው ይገልጡታል። ቁጹረ ገጽ ማለት ፊቱ የቋጠረ ፊቱ የተቋጠረ ማለት ነው። ለ70 ዓመታት አንድ ቀን ስቆ አያውቅም። እያለቀሰ እንባውን ጨርሶ ደም አልቅሷል። ደሙን ጨርሶ እጅ አልቅሷል። ከዛ መጨረሻ ሊጠራ ሲል ይህን ራእይ ሲያይ ቆዳው ከአጥንቱ ጋር ተጣብቆ ነበር። በምድር ላይ ይኖር እንጂ ቅዱስ ዮሐንስ ወንጌላዊ ይኖር የነበረው በሰማይ ነበር። በዚሁ በራእዩ ክፍል ላይ መልአክ እንዳይሰግድለት ሲያስጠነቅቀው ትመለከታላችሁ። አንድ ጊዜ አይደለም፣ 2 ጊዜ። ይሄ የሆነበት ምክንያት ስለ 2 ምክንያት ነው። አንደኛው ዮሐንስ ከመላእክት ደረጃ ደርሶ ስለነበረ በዚህ ምክንያት እንዳትሰግድልኝ ብሎ ከልክሎታል። ምክንያቱም ዮሐንስ በስጋ ሆኖ ከመላእክት ጋር ግን ያኔ እኩል ነበር። አንደኛ። ሁለተኛ እንዳይሰግድለት ያስጠነቀቀው መልአኩ ያሳየው የነበረው የዘላለምን ሕይወትን ነው። ያ የዘላለም ሕይወት እኛ በምስጋና የምንኖርበት፣ ከመላእክት ጋር የምናመሰግንበት፣ ዙፋኑን የምንዞርበት፣ ብርሃን የሚጎርፍበት የሚፈስበት፣ ፍቅር የሚታደልበት፣ ማስተዋል የሚጨምርበት፣ ሐዘንና እንባ የሚቀርበት የሚታበስበት፣ የፊት መጨማደድና መጎሳቆል የሌለበት፣ በቁመትና በእውቀት በትምህርት ደረጃ የማንለያይበት፣ ጾታ የማይለይበት፣ ይሄ ቅዱስ ይሄ ጻድቅ ይሄ ሌላ ተብሎ የማይለይበት፣ ሁሉም በየደረጃው የሚያመሰግንበት ስፍራ ነው። ያ ቦታ ያን ነበር ሲያስጎበኘው የነበረው። ያ ስፍራ ላይ ሰዎች ለመላእክት አይሰግዱም። ሰዎች ከመላእክት ጋር ሆነው እግዚአብሔርን ያመሰግናሉ። ያ ስፍራ ያ ሕይወት ያ ዘመን ያ ጊዜ ያ የዘላለም ሕይወት ያ ብርሃን ያ የፍቅር ፏፏቴ ያ የልቡና ፏፏቴ ቋንቋ የማይለይበት ልሳን የሌለበት የነፍስ ቋንቋ ብቻ ያለበት ቅዱስ 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 የሚለው ምስጋና እንደ ባህር የምንዋኝበት እንደ ውቅያኖስ የሚታይበት ያ ምስጋና የምናመሰግንበት ያ ጊዜ ላይ እገሌ ለነገሌ ይሰግዳሉ የሚባልበት ሕይወት አይደለም። ያ ሕይወት ያን ሕይወት እያስጎበኘው ስለሆነ እንዳትሰግድልኝ ተጠንቀቅ ብሎ ያስጠነቀቀው ለዚያ ነው። ቅዱስ ዮሐንስ ያን ሕይወት አይቷል። የተለየ ነው። ወንጌላዊ ቅዱስ ዮሐንስ የጌታን መከራ በልቡናው ስሎ በአይምሮው ስሎ 70 ዓመታት እያሰበ እያለቀሰ በጌታ ፍቅርና መከራ እየተሰቃየ ኖሯል ወንጌላዊ ቅዱስ ዮሐንስ። ያ ራእይ የተገለጠው ለዮሐንስ ወንጌላዊ ብቻ ነው። ያልጻፋቸው ራእዮች አሉ። በዚሁ በራእዩ የተቀመጠ እንዳትጽፈው አትመህ አስቀምጠው የተባሉ በዳንኤልም በቅዱስ ዮሐንስ ወንጌላዊም ታይተው ግን ታትመው ተዘግተው የተቀመጡ ራእዮች አሉ። የተጻፈልን በጣም ጥቂት ነው። ይሄን የምናገረው መጽሐፍ ቅዱሱን ስትገልጡ ትህትና እንዲኖራችሁ ነው። የቅዱሳንን መጽሐፍት ስታነቧቸው ትህትና እንዲኖራችሁ ነው። ያልተገለጡ ብዙ አሉ። በልባቸው ያሉ ብዙ አሉ። በአይምሯቸው ያሉ ብዙ አሉ። ከዚያ ውስጥ እጅግ ከባድ የሚባለው የመጽሐፍ ክፍል ይሄ ክፍል ነው። ራእየ ዮሐንስ ነው። ራእየ ዮሐንስ በ3 ክፍሎች የተከፈለ ነው። በዋናነት አንደኛው የመጀመሪያው ከምዕራፍ 1 ጀምሮ እስከ ምዕራፍ 4 ያለው ነው። ሁለተኛው ከምዕራፍ 5 ጀምሮ እስከ ምዕራፍ 19 ድረስ ያለው ነው። ሶስተኛው ክፍል ከምዕራፍ 20 ጀምሮ እስከ መጨረሻው ድረስ ያለው ክፍል ነው። 3 ዋና ክፍሎች ናቸው ያሉት፣ ዋና የሚባሉ ክፍሎች። በውስጡ በጣም ብዙ ንዑሳን ክፍሎች አሉ። እኔም ማሳያችሁ አሁን በርዕስነት ያነሳሁት ከምዕራፍ 5 ጀምሮ እስከ ምዕራፍ 19 ድረስ ባሉት የሚቃኝ ነው። ከምዕራፍ 5 ጀምሮ እስከ ምዕራፍ 19 ድረስ ያለው የሚበዛው ምዕራፍ የሚመሰረተው በአንድ የታተመ መጽሐፍ ነው። በ7 ቁልፍ የተዘጋ መጽሐፍ። በዚህ መጽሐፍ ነው መሰረት የሚያደርገው። የራእየ ዮሐንስ ሴንትራል ሜሴጅ የተቀመጠው እዚህ መጽሐፍ ላይ ነው። የራእየ ዮሐንስ ብቻ ሳይሆን የሐዲስ ኪዳን ዋና ማዕከላዊ ጭብጥ ሐሳብ የሚባለው በዚህ በታተመ በ7 ቁልፍ ወይም ማህተም በተዘጋ መጽሐፍ ላይ የተመሰረተ ነው።
አዲስ ኪዳኑን ማወቅ ከፈለጋችሁ ይሄ መጽሐፍ ስለ ሁሉም ነገር ይናገራል። ይሄ የታተመው መጽሐፍ ስለ ብሉይ ኪዳን ይናገራል። ይሄ የታተመው መጽሐፍ ስለ አዲስ ኪዳን አጠቃላይ ይናገራል። ይሄ የታተመው መጽሐፍ አሁን ስላለንበት ዘመን ይናገራል። ይሄ የታተመው መጽሐፍ እስከ ዓለም ፍጻሜ ድረስ ስለሚሆነው ነገር ይናገራል። በዚህ አጭር የደቂቃ ስብከት ይህንን ሁሉ ታውቁታላችሁ ማለት አይደለም፣ ግን መስማት ግን አለባችሁ። ደጋግማችሁ መስማት ግን አለባችሁ። ይሄ የታተመ መጽሐፍ በሰባት ቁልፎች በሰባት ማህተሞች የተዘጋ መጽሐፍ ነው። ቅዱስ ዮሐንስ ራእየ ዮሐንስ ምዕራፍ 5 ላይ የሚጀምረው ራእዩን በሰማይ ሲመለከት አንድ ብርቱ መልአክ እየጮኸ ቅዱስ ዮሐንስን ይቀሰቅሰዋል። ቅዱስ ዮሐንስ ወንጌላዊን ያነቀዋል እና ምንድነው የሚለው? ያ ብርቱ መልአክ መጽሐፍ ያሳየዋል። ያ መጽሐፍ በውስጥም በውጭም የተጻፈበት መጽሐፍ ነው። በሰባት ማህተሞች በሰባት ቁልፎች የተዘጋ መጽሐፍ ነው። የብርቱ መልአክ ጩኸት እንዲህ የሚል ነው። ይህን መጽሐፍ የሚወስደው ሰው፣ ማህተሞቹን የሚፈታው ሰው፣ የሚያነበው ሰው፣ የሚተረጉመው፣ የሚያብራራው ሰው ፈልግ የሚል ድምፅ ነው ቅዱስ ዮሐንስ ወንጌላዊ ከሰማይ የሰማው ከብርቱ መልአክ። እና ቅዱስ ዮሐንስ አብሮ በህሊናው በልቡናው ይፈልጋል። ልክ በህልማችሁ ውሃ ቢጠማችሁ ውሃ ፍለጋ እንደምትናፍቁት፣ ሸለቆ ባገኛችሁ ቁጥር ውሃ ለመጠጣት እንደምትፈልጉት፣ ፈሳሽ ነገር ባገኛችሁ ቁጥር ያ ጥማችሁን እንዲያረካላችሁ መጠጣት እንደምትፈልጉት ዮሐንስ ወንጌላዊ በዚያ ራእይ ውስጥ ሆኖ ይሰቃያል፣ ይፈልጋል። ወደ ሰማይ በልቡናው ይወጣል፣ ወደ ምድር በልቡናው ይወርዳል። በቀኝና በግራ ይመለከታል ዮሐንስ ወንጌላዊ። መጽሐፉን ግን የሚፈታ አልተገኘም። ተፈለገ ይላል ቅዱስ ዮሐንስ ወንጌላዊ ሲናገር። በሰማይ ተፈለገ፣ ከሰማይ በላይ በምድርም ተፈለገ፣ ከምድርም በታች ተፈለገ፣ ግን ይህንን የታተመውን መጽሐፍ የሚፈታ ሰው ታጣ ይላል። ያን ጊዜ ይላል ዮሐንስ ወንጌላዊ አለቀስኩ ይላል። አንዳንድ ነገሮች ስገባችሁ እንደዛ ትሆናላችሁ። ዮሐንስ ወንጌላዊ ይሄ መጽሐፍ ትልቅ ጉዳይ እንደሆነ ገብቶታል። ይሄ የታተመው መጽሐፍ፣ ይሄ በሰባት ቁልፍ የተዘጋው በሰባት ማህተም የታተመው መጽሐፍ፣ በውስጥም በውጭም የታተመበት መጽሐፍ፣ የተጻፈበት መጽሐፍ፣ ይሄ መጽሐፍ ክቡር ነገር እንደሆነና ትልቅ ጉዳይ እንደያዘ ገብቶታል። ትልቁ ጥያቄ ግን ይሄን መጽሐፍ ማን ይውሰደው? ከዚያስ ማን ማህተሙን ይፍታት? ከዚያ ማን ያንብበው? ከዚያስ ማን ይተርጉመው? ማን ያብራራው? ይሄን ጥያቄ መመለስ የሚችል አካል ያስፈልጋል። ከሰማይ በላይ ተፈለገ፣ የለም። በሰማይ መካከል ተፈለገ፣ በመላእክት ከተማ የለም። በምድር መካከል በሰዎች መካከል ተፈለገ፣ የለም። ከምድር በታች ባሉ ካልዕ ፍጥረት ተብለው በሚጠሩ ፍጥረታት ተፈለገ፣ የለም። ስለዚህ አለቀስኩ ይላል ዮሐንስ ወንጌላዊ። ተመለሰ ወደ ኋላ። ዮሐንስ ወንጌላዊ በራእዩ ብሉይ ኪዳንን ኖረው፣ ያን የጨለማ ዘመን ኖረው፣ ያን የፍዳ ዘመን ኖረው። ለምን? ይሄ የታተመው መጽሐፍ አዳምንና ልጆቹን የልጅ ልጆቹን የሚገልጥ ነበር። ይሄ በሰባት ቁልፍ የተዘጋው መጽሐፍ በሰባት መከራ የተዘጋ መጽሐፍ ነበር። በሰባት እርግማን የተዘጋ መጽሐፍ ነበር ይሄ መጽሐፍ። አዳምና ልጆቹ የልጅ ልጆቹ በውስጥና በውጭ የተጻፈው ጽሑፍ የሥጋና የነፍስ መርገም ነበር። በውስጥ የተጻፈው የነፍስ መርገም ነበር፣ በውጭ የተጻፈው ደግሞ የሥጋ መርገም ነበር። ማን ይፍታ? ይሄን የተጻፈውን ማን ያብራራው? ይሄን መርገም፣ የሥጋ መርገም፣ የነፍስ መርገም፣ የሥጋ በደል፣ የነፍስ በደል፣ ዓለም የተሰበረበት በደል፣ ዓለም የተንከራተተበት በደል፣ የበተበታተንበት በደል፣ ከእግዚአብሔር አባትነት የወጣንበት በደል፣ ልጅነት ያጣንበት በደል፣ ከገነት የተባረርንበት በደል፣ ወደ ምድረ ፍዳ የመጣንበት በደል፣ ወደ እሾህ የተጣልንበት፣ ወደ ጨለማ የገባንበት በደል፣ ሰላማችንን ያጣንበት፣ መከራ ውስጥ የሆንበት፣ ከእግዚአብሔር የኮለልንበት እርግማን። ያ እርግማን መጽሐፉ ውስጥ ነበር። መጽሐፉ የሰው ልጅ ነው። ውስጡና ውጩ ነፍስና ሥጋ ናቸው። ጽሑፉ መርገም ነው። ይሄን በሰባት እርግማን የተዘጋ መጽሐፍ ማን ይፍታው? ማን ይንብበው? ማን ይውሰደው? ሙሴ አይችልም፣ ኢሳይያስ አይችልም፣ ሕዝቅኤልም አይችልም፣ መልከጼዴቅም ለዘመናት መስዋዕት አቅርበዋል፣ ግን ይሄን መጽሐፍ መውሰድ አይችልም። ለምን? ይሄ መጽሐፍ እንዲፈታ መታረድን ይጠይቃል፣ መስዋዕት መሆንን ይፈልጋል። ዮሐንስ ይሄ ገብቶታል።
የ5500 ዘመን መከራ ቅዱስ ዮሐንስ መጥቶ አይምሮው ላይ አረፈ። ከዚያ አለቀሰ። እውነትም ይሄ መርገም የተሸከመውን ይሄን መጽሐፍ ጉዳይ ማን ይፍታዋል? እኔ በጣም የሚደንቀኝ ይሄን ክፍል በወንጌል በሉቃስ ወንጌል ምዕራፍ 4 ቁጥር 16 ጀምሮ ተጽፎ ታገኙታላችሁ። ምእመናን የተወሰነ እንደሚከብዳችሁ አውቃለሁ፣ መስማት ግን አለባችሁ። የሚከብዳችሁ ግን ሁላችሁም አይደላችሁ። ይህን እንደማውቃለሁ፣ ከፍ ያላችሁ ሰዎች እንዳላችሁ እረዳለሁ። የሉቃስ ወንጌል ምዕራፍ 4 ከቁጥር 16 ጀምሮ ጌታ በጉባኤ ቅዳሜ ቀን ያነበበው መጽሐፍ አለ። በናዝሬት ምኩራብ በናዝሬት መቅደስ ያነበበው መጽሐፍ አለ። ይሄ መጽሐፍ በ7 ማኅተም የተዘጋ መጽሐፍ ነው። ይሄ መጽሐፍ ትንቢተ ኢሳይያስ ምዕራፍ 61 ከቁጥር 1 ጀምሮ ያለው ክፍል የያዘ መጽሐፍ ነው። ይሄ መጽሐፍ ጌታ ብቻ እንዲያነበው የተጠበቀ መጽሐፍ ነው። መሲህ ብቻ እንዲያነበው የተጠበቀ መጽሐፍ እና ጌታችን እንዳስለመደ ይላል ወደ ምኩራቡ ሄደ ይላል። ወተንሥአ ከመ ያንብብ በከመ ያለምድ እንዳስለመደ ሊያነብ ተነሳ ይላል። ያን ጊዜ መጽሐፉን እንደተጠቀለለ ተላላኪው ለጌታ ሰጠው ይላል። ተረተረው መጽሐፉን። ወረከበ ኀበ ይብል ወከሲቶ ወረከበ ኀበ ይብል መጽሐፉን በገለጠው ጊዜ እንዲህ የሚል አገኘ ይልና 7 ነገሮችን ይዘረዝራል። ስንት ነገሮችን? 7 ነገሮችን ይዘረዝራል። 7 ነገሮችን በተለይ ግዕዙ 7ቱንም ቁልጭ አድርጎ ያስቀምጣቸዋል። መንፈሰ እግዚአብሔር ዘላዕሌየ ዘበእንቲአሁ ቀብአኒ እዚህንሆሙ ለነዳያን ፈነወኒ ብሎ የሚጀምር ነው። የኔ የባህሪ ሕይወት የመንፈስ ቅዱስ ስለዚህ ጉዳይ ያዋሃደኝ ለድሆች የምስራችን እሰብክላቸው ዘንድ ላከኝ። ለታሰሩን መፈታትን እነግራቸው ዘንድ ላከኝ። የቆሰሉትን እጠግናቸው ዘንድ ላከኝ። ላዘኑት ሰዎች ደስታን እሰብክላቸው ዘንድ ላከኝ። ለተማረኩት ሰዎች ነፃ መውጣትን እሰብክላቸው ዘንድ ላከኝ። ዕውራን ለሆኑ ሰዎች ብርሃንን እሰጣቸው ዘንድ ላከኝ የሚል 7 ነገሮችን ይዘረዝራል። እነዚህ 7ቱ መከራዎች፣ 7ቱ ስቃዮች፣ 7ቱ ማህተሞች፣ 7ቱ ቁልፎች ናቸው። መጽሐፉ በእነዚህ 7 ቁልፎች የተዘጋ ነው። ገረማቸው። ጌታ ይህንን ክፍል ሲያነብ በጣም ተደነቁ ይላል። ወአንስኡ አዕይንቲሆሙ እልሃለው ውስተ ምኩራብ ወነጸርዎ ይላል። በምኩራቡ ዙሪያ ያሉት ሰዎች ሁሉ ትኩር ብለው ጌታን ተመለከቱት ይላል፣ ደንግጠው። ለምን? ይህን ክፍል ሊያነበው የሚችለው መሲህ ብቻ ነው። መሲህ እንደሆነ ደግሞ ክርስቶስን አላወቁ። እነሱ የሚያምኑት ሎቱ ስብሐት የዮሴፍ የሥጋ ልጅ ነው ብለው ነው የሚያምኑት። እናቱ ማርያም ናት፣ አዎ ልክ ነው፣ ግን ድሃ ናት። የድሃ ልጅ ደግሞ ንጉሥ መሲህ ሊሆን አይችልም ብለው ነው የሚያምኑት። ይህን መጽሐፍ በመካከላቸው አነበበው። ይሄ መጽሐፍ ተጠቅሎ ታስሮ የተቀመጠ መሲህን የሚጠብቅ ነፃ አውጭ የሚጠብቅ ንጉሥ የሚጠብቅ ሮማውያንን የሚያሳድድ ኢየሩሳሌምን ከጠላት እጅ ፈልቅቆ የሚያወጣ ንጉሥን የሚጠብቅ መጽሐፍ ነው። ያኔ ነው የሚያነበው ብለው ነው የሚጠብቁት እነሱ። ድሆች የተባልነው እኛ ነን። የታሰርነ የተባለው እኛ ነን። ቅኝ የተገዛ ነው እኛ ነን። ዕውራን የተባልነው እኛ ነን። እኛን ደግሞ ነፃ የሚያወጣን ይሄ የጠራቢ ልጅ አይደለም ሌላ ነው ብለው ነው የሚጠብቁት። አንዳንድ ጊዜ እንደዛ ይሆናል። ሚመና ማን ነፃ እንደሚያወጣቸው አታውቁ። ማትጠብቋቸው ሰዎች ይጠቅሟቸዋል። ያላከበራችኋቸው ሰዎች፣ የረገጣችኋቸው ሰዎች፣ የናቃችኋቸው ሰዎች፣ ከህይወታችሁ ያስወጣችኋቸው ሰዎች፣ ረግጣችሁ የመጣችኋቸው ሰዎች ማን እንደሚጠብቃችሁ አታውቁ። ቡትቱ የለበሰው ሰው ሊሆን ይችላል በጸሎት የሚጠብቃችሁ ከሊቃነ ጳጳሳቱ ይልቅ፣ ከኛ ከአገልጋዮቹ ይልቅ፣ ከካህናቱ ይልቅ፣ ከቀሳውስቱ ይልቅ፣ ባህታውያን ከምትሏቸው ይልቅ መንገድ ዳር የሚተኙት ላስቲክ ወጥረው የሚኖሩት እነሱ ሊሆኑ ይችላሉ። በጸሎት የሚጠብቋቸው ታቦት የሚጠብቁት እነሱ ሊሆኑ ይችላሉ። ቤተክርስቲያንን የሚጠብቋት ትውልድ የሚጠብቁት እነሱ ሊሆኑ ይችላሉ። ሰው የተባለውን ሁሉ አክብሩ። ማን ነፃ እንደሚያወጣቸው አታውቁም። ነፃ ያወጣቸው ያሳደዷት የማርያም ልጅ ኢየሱስ ክርስቶስ ነው። ክብርና ምስጋና ለአምላካችን ይሁን። ነፃ ያወጣቸው ራቁቱን መስቀል ላይ የሰቀሉት ጌታ ነው። ነፃ ያወጣቸው በሐሰተኛ ምስክር ርቃኑን መስቀል ላይ የሰቀሉት ጌታ ነው። መስቀል አሸክመው እንዲደፋ ያደረጉት ጌታ፣ በበረት የተወለደው ጌታ፣ ከእንግዳ ማደሪያ ስፍራ ያባረሩት ጌታ፣
ገና ስትጸነስ ጀምሮ እናት አባቷን እያሳደዱ በምድረ በዳ እንድትወለድ ያደረጓት እናት እመቤታችን ከዚያስ በኋላ ጽንስት ሆና ጌታን በማህፀኗ ተሸክማ ማደሪያ ስላልነበራቸው ስፍራ ስላልነበራቸው ተብሎ በግርግም እንድትወልድ የተገደደችዋ ሴት ነፃ እንዲወጡ ነፃ አውጪውን የሰጠቻቸው እሷ ናት። የናቋት በሀገራችን እንግዳ ይከበራል። እንኳን የጸነሰች ሴት ስትመጣ ወንበር ለቆ ማስቀመጥ ይገባል። መንገድ ማቋረጥ አይገባም። ምክንያቱም በማህፀኗ በሆዷ ትውልድ ተሸክማለች፣ ሰው ተሸክማለች። ማክበር ይገባል። አንዳንድ ማህበረሰብ ሲያረጅ እንኳን ማክበር ይቅርና ሴት ማህፀኗን ሰንጥቆ ጽንሱን ያወጣል። ማህበረሰብ ያረጃን። በነገራችን ላይ ማህበረሰብ ለውጥ አለው፣ ኢቮሉሽን አለው። ማህበረሰብ ያረጃል፣ ማህበረሰብ ያድጋል፣ ማህበረሰብ ይታደሳል፣ ማህበረሰብ ይለወጣል፣ ማህበረሰብ ዝቅ ይላል፣ ማህበረሰብ ከፍ ይላል። አሁን እኔና እናንተ ያለንበት ዘመን ወዴት እንደሆነ አላውቅም እንጂ የምንለወጠው ከአንድ ማህበረሰብ ወደ ሌላ አይነት ማህበረሰብ ሽፍት እያደረግን እንደሆነ ይሰማኛል። ወደ ሌላ አይነት፣ ወደ አውሬነት ይሁን ወደ መላክነት ይሁን እሱን አላውቅም፣ መገመት ይከብዳል። ግን በጣም በብዙ ክፉ ነገሮች ታጥረናል። አንዋደድም፣ እንካካዳለን፣ አንተማመንም፣ እንፈራራለን። ለመጋደል ጊዜ እንጠብቃለን፣ ለጦርነት ጊዜ እንጠብቃለን። አንዱን ለማሳደድ ጊዜ ይጠብቃል። ሁሉም አድፍጦ ይጠብቃል። ያንዳንዱ ሰው አይምሮው ላይ ሞት አለ፣ ልቡ ውስጥ ጨለማ አለ፣ ልቡ ውስጥ ቂም አለ፣ ልቡ ውስጥ በቀል አለ፣ ልቡ ውስጥ ምቀኝነት አለ፣ ልቡ ውስጥ ቅናት አለ። ጊዜ ይጠብቃን ያለ መፈንዳት። እንደዚህ አይነት ማህበረሰብ ፈጥረናል። የአይሁዳውያን ማህበረሰብ ክርስቶስ በመጣበት ዘመን አንዱ የነበረው ችግር ምን እንደሆነ ታውቃላችሁ? ሰው መግፋት፣ የማያውቁትን ሰው መግፋት፣ ማሳደድ በጣም ከባድ ጠባይ ነበር። እመቤታችን ጸንሳለች፣ ጌታን በማህፀኗ ተሸክማለች። ግን እሳ ቦታ አስቀድሞ ሊሰጣት የሚገባው እንደው የጌታ እናት መሆኑን ተውትና ለጸነች ሴት አልነበረምን? ስለጸነሰች ብቻ የጌታ እናት መሆኗን ስላላወቁ ነው እንበል። የአምላክ እናት መሆኗን ስላላወቁ ነው እንበል። አምላክ በማህፀኗ እንዳለ ስላላወቁ ነው እንበል። ግን ምንም ይሁን ይቺ ሴት ስለጸነሰች ብቻ ከማንም አስቀድሞ ቦታ ስፍራ አይገባትም ነበርን? አሳደዷት። ስለዚህ ግርግም ውስጥ ወለደች። በእንስሳት መካከል ወለደች፣ በበረት መካከል ወለደች፣ በአህዮች መካከል ወለደች። ምክንያቱም አሳደዋታል። ይሄ ብቻ አይደለም። የሚገርመው ከወለደች በኋላስ ልጇን ይዛ በግብፅ አሸዋ እንድትንከራተት ተፈረደባት። ለምን? ማህበረሰቡ አሁንም ለመቀበል ፈቃደኛ አይደለም። የናቋት ሴት፣ ያሳደዷት ሴት ወይን ክርስቶስን፣ ህብስት ክርስቶስን መስቀል ላይ ተሰቅሎ የሚያድነንን ነፃ አውጪውን መሲህ ወለደች። ክብርና ምስጋና ለአምላካችን ይሁን። የናቃችሁት ሰው የትኛው ሰው ነፃ እንደሚያወጣችሁ አታውቁም። የትኛው ሰው እንደሚያድናችሁ አታውቁም። በተለይ በዚህ ዘመን ሰው መራጮች ነን። ከሰባኪ መርጠን፣ ከዘማሪ መርጠን፣ ከህንፃ መርጠን፣ ከቦታ መርጠን፣ ከዲያቆን መርጠን፣ ከቄስ መርጠን፣ ከአውደ ምህረት ከመድረክ መርጠን፣ ከትምህርት መርጠን። የእናንተ ምርጫ ስለሆነ ነው እኛ የመጣ ነው። እዚህ እንዲህ አይነት መምህራን ስለሌሉ አይደለም። የተለየ ወንጌል ስለምናስተምር አይደለም። የተለየ ዕውቀት ስላለንም አይደለም። አዲስ ሰዎች ስለሆንን አዋቂዎች ምናምን ከሰማይ የወረድን ስለሆንን አይደለም። እናንተ ስለምትመርጡ ነው እኛ የምንመጣው። መምህር የሚጋበዘው የተለያየ መምህር የሚጋበዘው የተለያዩ ጉባኤያት በተለያዩ ቀናት የሚሰሩት የእናንተን ምርጫ የእናንተን ፍላጎት ለመጠበቅ ተብሎ ነው። መራጮች ነን በብዙ መልኩ። የትኛው በመንፈስ ቅዱስ እንደሚነግረን አናውቅም። የትኛው ሰው በዚህ ዘመን ራሱ ክርስቶስ በአይሁድ ዘመን እንደነበረው አሁን ክርስቶስ የተቦጫጨቀ ልብስ መጥቶ ላስተምረን ቢል ዞር በል ብለን እናባረዋለን፣ እንዲያውም ቀጥቅጠን እንሰቅለዋለን። የዚህ አስተሳሰብ ደረጃ ደርሰናል። ምእመናን፣ ወጣቶች ወንድሞችና እህቶች፣ ኦርቶዶክሳውያን በተለይ ወጣቶች ወንድሞችና እህቶች ራሳችሁን መፈተሽ አለባችሁ። በጌጥ በውበት በሌላ ነገር መምረጥ ቤተ ክርስቲያኒቷ የግድ እናንተን እንድትከተል ማድረግ። በነገራችን ላይ
ቤተክርስቲያን ወጣቱን እንድትከተል ማድረግ ካለባት ምን ማድረግ እንዳለባት ታውቃላችሁ? የአርሴናልና የማንቸስተር ኳስ ጨዋታ እዚህ በስክሪን ማሳየት አለባት ማለት ነው። እናንተን ከተከተለች ስርዓት ይጠፋል። እናንተን ከተከተለች ማህሌቱ ይጠፋል። እናንተን ከተከተለች ቅዳሴው ይጠፋል፣ ዜማው ይጠፋል፣ ወዙ ይጠፋል፣ ለሃዩ ይጠፋል፣ ትርጓሜው ይጠፋል። እናንተን ነማንንና ምን አይነት ትምህርት እንደምትፈልጉ ጭምር እናውቃለን። ምን አይነት ትምህርት ምን አይነት ስብከት እንደሚስማማችሁ ጭምር እያወቅን ነው የአባቶቻችንን ትምህርት የምንነግራችሁ። ትርጓሜው ሲረዝም ብዙዎቻችሁ ደስ እንደማይላችሁ እናውቃለን። በጣም ሁሉም ሰው የታይታ ላይ አዲስ ነገር ላይ ሾርትከት ላይ እነዚህ ነገሮች ላይ ያተኮረ ነው። ቤተክርስቲያን ያላችሁበት መታ ፈልጋ ወደዚህ ታመጣችኋለች እንጂ እናንተን ተከትላ ግን ገደል አትገባም። ይህን ማወቅ አለባችሁ።